ያህል ተሾመ ጋር የተደረገውን ቃለ ምልልስ ተካትለን ተመልሰን መተናል በመቀጠል አሁን የት ነው ያሉት በሚለው ጥንቅራችን ሙሉጌታ ሴጌቦን በጋሻው ያለ ያስቀኘናል እሱን ተካትለን ተመልሰን መጣለን ያው ነው እንግዲህ ልንጀምር ነው ግን ስለ ቤቢ ምንም ሳንል ቤቢ ምን ይባላል ታሪኳ ከማትሪክ የሚከብድ ጀግና ኳስ ተጫዋች ናት በጣም በአንድ ወቅት ያ እርግጠኛ ነኝ ያለም ሰገድ ጋዜጣ ላይ ነው ከኔ የሚበልጥ ኳስ ተጫዋች የለም እንደዚህ በኮንፊደንስ ደፋር ነው ሁለት ደግሞ እኔ እንጃ ካልተሳሳት ከሶስት ክለቦች ጋር ዋንጫ የበላልች ነው አይደል ደደቢት ኢትዮጵያ ቡናና ቅዱስ ጊዮርጊስ እና አምጣው ድፍረቱ እንደውም ባውኑ በኢትዮ ኤሌክትሪክ ላይ እኔ ከገቡት ጎሎች ለኔ ትልቅ ቦታ የምሰጠው አየር ላይ መጣ ኳስ መሬት ለመሬት አስይዞት ብስል ያሉ ሰዎች የሚያገቡት እነ ዚዳን እነ ሮናልዲኖ የሚያገቡትን አይነት ጎል ነው የሚያገባው እንደዚህ አይነት ሰዎችን በከለም ማይደስ ያለምንም ጭቅጭቅ ያለምንም ንትርክ ባለፉት 25 አመታት በኢትዮጵያ እግር ኳስ ውስጥ በቦታው ላይ ሲጫወቱ ከነበሩ ሰዎች በቁጥር 1 ላይ ከመታሰልፋቸው መካከል አንደኛው ምን ያህል ነው ምንም ጥርጥር የለውም በሄደባቸው ክለቦች ደደቢት በል ቅዱስ ጊዮርጊስ ኢትዮጵያ ቡና በል እንደገና ደግሞ ኢትዮ ኤሌክትሪክ ላይና ሌሎች ክለቦችም ድሬዳዋም ሄዳ ነበር በእነኚህ ሁሉ ቦታዎች ላይ ምን ያህል ፐርፎርማንሱን በተጠበቀባቸው ቀናቶች ከጉዳት ነፃ በሆነባቸው ጊዜያቶች ጥሩ ብቃቱን ያሳየ ያማካይ ስፍራ ተጫዋች ነው በብሔራዊ ቡድንም ግልጋሎት ሰጥቷል የማይናቅ ግልጋሎት ነው ናሽናል ቲሙ ከ31 አመት በኋላ ለአፍሪካ ዋንጫ ሲያልፍ የቡድኑ አባል እንደነበር እናውቃለን ደስ የሚለው ደግሞ ፍለፊት ተናጋሪነቱ ነገሮችን ለማሳመን ያለው ብቃት እንደገና ደግሞ በተደጋጋሚ በኤስኤፍኤን ውድድሮች ለ7 አመት ካልተሳሳትኩ 9 አመታት ያለ ማቋረጥ እየሄደ የተጫወተ ተጫዋች እንደሆነ ይታወቃልና እዛም ባገኘነው አጋጣሚ ፈገግ ያደርጋል ሜዳ ላይ ብቻ አይደለም ምን ያህል በጣም ያፍካራቲዋም ኃይለኛ ነው በጣም እናከብረው ምን ወደው ተጫዋች ነውና ደስ የሚል ነገር ነው የተናገረው የዛሬው እንግዳችን እንግዲህ ለተመልካቾቻችን መቅረብ አሁን የት ነው ያሉት የሚባለው ፕሮግራም የምትከታተሉ ሁሉ እንዲቀርብላችሁ የምትፈልጉት ልክ እንደዚህ አሁን ሙሉጌታን ሰጌቦ እህታችን ሳምራዊት ነች የላከችው እንደዚህ አይነት ጥያቄዎች ከመጡ እንቀበላለን እኛም ተራሩጠን እናቀርባለን ነው ሙሉጌታ እየከፈተ ነው ወጊያ የት አካባቢ ነው የተወለድከው ነው በመታራ ሱካር ፋብሪካ ነው ተወልጄ ያደግኩት የልጅነት ኳስ ህይወቴ ከኩዮቼ ጋር በመሆን እንዲሁም በሰፈራችን በሚገኘው የህፃናት ቡድን ውስጥ በመጫወት ነው ያሳለፍኩት ያ የልጅነት ጊዜ በጣም አሪፍ ነበር በተለይ ከትምህርት ቤት መልስ እስኪመሽ ነበር የምንጫወተው አረኑ ግቡ ተበለን ነበር መንከባው ወደ ቤት ብሎኛል በልጅነታችሁ በሚያረጉት እንቅስቃሴ በትልቅ ደረጃ መጫወት ሲገባቸው ያልተሳካላቸው እምትላቸው በልጆች አሉ በሰፈር ውስጥ በነበረው የቡድን ጨዋታ ላይ ጥሩ እንቅስቃሴ የሚያረጉ በጣም የሚገርሙ ልጆች ነበሩ የህልዋ ነገሩልና ወደ ተለያየ ሙያ ተሰማሩ እንጂ በጣም ጎበዝ ልጆች ነበሩ ለጊዜው ስማቸውን ዘነጋውት በልጅነት የተጫወትኩባቸው ሜዳዎች አሉ ወይ ባደኩባቸው ሰፈር ውስጥ ተጫዋች ያደኩባቸው ሜዳዎች አብዛኞቹ በህይወት የሉም በለማትና በተለያዩ ምክንያቶች ሜዳዎቹ ተሰውተዋል የክለብ አገባብ ምን ይመስላል በሰፈር ውስጥ በሚደረጉ ውድድሮች ላይ ባሳየው ጥሩ ብቃት በአካባቢያችን ለሚገኘው ለመታራ ክለብ እንዲጫወት ተጠየቅኩ እኔም ፍቃደኛ በመሆን የመጀመሪያ ክለብ ለሆነው ለመታራ ሱካር ፋብሪካ ፈረምኩኝ በአመቱ ለወንጂ ሱካር ፋብሪካ ተወሰድኩኝ አንድ አመት ለወንጂ ከተጫወትኩ በኋላ ወደ ሐዋሳ በመሄድ ለሐዋሳ ከነማ ክለብ በወቅቱ በነበሩት አሰልጣኝ አማካኝነት የመመረጡን እድል በማግኘቴ ሐዋሳ ከነማን ተቀላቀልኩ ለክለቡ እየተጫወትኩ የክልሎች ምርጥ ቡድን ሲመረጥ እኔም ከሐዋሳ ከነማ ለደቡብ ክልል ምርጥ ቡድን የመመረጥ እድልን አገኘው የደቡብ ክልል ምርጥ ቡድንን በመወከል ወደ አዲስ አበባ መጣሁ በወቅቱ የአዲስ አበባ ምርጥ ቡድን ከደቡብ ምርጥ ቡድን ጋር በነበረው ግጥሚያ ላይ የደቡብ ክልል ምርጥ ቡድን የአዲስ አበባ ምርጥ ቡድንን በጥሩ ጨዋታ አሸንፈን ይህንን ጨዋታ በቦታ በመገኘት የተለያዩ ክለብ አሰልጣኞች ይከታተሉ ነበሩ ከነዛም ውስጥ አፈሩን ገለባ ያርግላቸውና አሰልጣኝ አጎስ ደስታ የመብራት ኃይል ክለብን እንድቀላቀል ጠየቁኝ እኔም ደስተኛ በመሆን መብራት ኃይልን ተቀላቀልኩ
እሺ በአጠቃላይ ለስንት ክለቦች ተጫወትክ? በአጠቃላይ ለ7 ክለቦች ተጫውቻለሁ። እነሱ መታራ ሱካር፣ ወንጂ ሱካር፣ አዋሳ ከነማ፣ ማብራት ኃይል፣ ቅዱስ ጊዮርጊስ፣ አዳማ ከነማ፣ ለጉና ንግድ ስፖርት ክለብ ተጫውቻለሁ። ካደረካቸው ጨዋታዎች ልዩ ቦታ የምትሰጠው አለ? በ1990 ማብራት ኃይል ከቡና ጋር ያደረግነውን ጨዋታ ልዩ ጨዋታ መቼም ከማረሳቸውና ለእኔ ልዩ ከምላቸው አንዱ ነው። ከማን አጠገብ መጫወት ያስደስትካል? የአሁኑ የብሔራዊ ቡድን ምክትል አሰልጣኝ ከሆነው ከአንዋር ያሲን አጠገብ መጫወት ያስደስተኛል። ካገባካቸው ጎሎች ማትረሳው አለ እንጂ በማብራት ኃይል ክለብ ውስጥ ሆኜ ማብራት ኃይል ከቡና ጋር በነበረን ጨዋታ ያገባሁት ብቸኛ ጎል ለእኔ በዛን ዓመት ዋንጫ እንዲያነሳ ያደረገች ብቸኛ ጎል ያገባሁት እኔ ስለነበርኩ ለኔ ልዩ ቦታ ከመሳጣቸው ግቦቼ አንዱ ነው። ያንተ ልዩ ተጫዋች ማን ነው? ለኔ ልዩ ተጫዋች ማለት በወቅቱ በሚያደርገው እንቅስቃሴ እምገረምበት አንዋር ያሲን ነው። የሚያስቸግር ተጫዋች ማን ነው? የሚያስቸግረኝ ተጫዋች ብዙ ጊዜ በጨዋታ ወቅት ከስር የማላጣው የቡና የተከላካይ መስመር ተጫዋች ሳሙኤል ደምሴ ወይም ኩኩሻ ነው። በተለያየ አሰልጣኝ የመሰልጠን እድሉን አግኝተካል። ካሰለጠኑ ካሰልጣኞች ያንተ ልዩ አሰልጣኝ ማን ነው? ምንም ድርድር የሌለው የኔ ልዩ አሰልጣኝ ማስተር ቴክኒሻን አጎስ ደስታ ናቸው። ጓደኝነትን እንዴት ትገልጸዋለህ? ጓደኝነትን በተመለከተ ከሐዋሳ ከነማ እና ዱቄት ጀምሮ አብረን ጥሩ ጊዜ ያሳለፍነው ምርጥ ጓደኞች ነበሩን። እንደ ተስፋዬ ይልማ ካቻማሊ የመሰሉ እንደውም በአንድ ወቅት ተስፋዬ ይልማ ካቻማሊ ዱቄት ሐዋሳ ዱቄት እየተጫወተ እኔ ሐዋሳ ከነማ እየተጫወትኩ ለአፍሪካ የጥሎ ማለፍ ሻምፒዮና አልፈን ስለነበረ ሐዋሳ ዱቄቶች በውሰት ከሐዋሳ ከነማ ሄደን ተጫውተናል። ከዛን ጊዜ ጀምሮ ከካቻማሊ ጋር አሪፍ ጓደኞች ነበሩኝ። አሪፍ ጓደኞች የዛውን ያህል ደግሞ ባስመሳይና መጥፎ ጓደኞች አሉ። አብረ ለፍተ ደክመ ባቋራጭ ላንተ ሳይነግሩ ብቻቸውን በመሄድ እኔን አስፈርሙኝ በማለት በዘመድ አዝማድ ለመነው ገብተው ሰዎች ልከው ፈርማሉኝ ይሉካል። የውሸት ጥግ እኮ ክለቡ አጫዋቴ ስለወደደው የሚሉት ነገር ደግሞ በጣም ያናድደኛል። እግዚአብሔር የከፈተውን ጉሮሮ እሱ እንደሚዘጋው አለማውቃቸው ይገርመኛል። በሀገራችን አሉ የተባሉ ክለቦች ውስጥ የመጫወት እድሉን አግኝቻለሁ። እነሱ ግን ብቻው ተው ይቀር። ከአሰልጣኙ ውበቱ ጋር የመጫወት እድሉ ነበር ወይ? የላኩል ፎቶ ላይ በወንጂ ክለብ አብረን ተጫውተናል። እዚህ ደረጃ ይደርሳል ብለህ ትገምት ነበር? የሚገርም ተጫዋች እያለ አሳቡ ትልቅ ነበር። ታዳጊዎችን በነፃ በማሰልጠን አዳማ ላይ ለሙያው ያለውን ፍቅርና ያኔ ነው መግለጽ የጀመረው። ቀስ በቀስ ራሱን በትምህርት በማገዝ ያሰበውን ያሳካ ጎበዝ አሰልጣኝ ነው። ከበፊትም አላማ ስለነበረው በትክክል አላማውን አሳክቷል። አንተስ ወደ ስልጠናው የመምጣት ሐሳብ የለም? የተለያዩ ኮርሶችን ወስጃለሁ። ፈጣሪ ከፈቀደ ብቅ ማለቴ አይቀርም። አሁን ትገኛለህ? አሁን የምገኘው አዲስ አበባ ሲሆን በግል ስራዬ በሆነው የራይድ ትራንስፖርት አገልግሎት ስራ ላይ እገኛለሁ። ኑሮን ለማሸነፍ ተፍ እያልኩ ነኝ። የሚቆጭ ነገር አለ? የሚቆጭ ነገር ቢኖር መጫወት ባለብኝ ወቅት በጨዋታ ላይ በደረሰብኝ ጉዳት ከጨዋታ በመራቄ ይቆጨኛል። ስንት ዓመት ተጫወትክ? በአጠቃላይ ለተለያዩ ክለቦች ለ10 ዓመት ተጫውቻለሁ። ያንተ ምርጥ 11 ከና አሰልጣኙ ንገረኝ። በረኛውን ብቻ ነግረና ሌሎች ተጫዋቾቹን አንተ አስገባቸው። በረኛ ጸጋዛብ አስገደው ምን አድርጌያለሁ? አንዋር ሲራጅ፣ ሳሙኤል ደምሴ፣ ኩኩሻ፣ ኢብራሂም መሐመድ ኪንግን፣ አፈወርቅ ኪሮስን፣ ፋሲል ተካልኝን፣ ይልማ ተስፋዬ ካቻማሊ፣ ሙላለም ረጋሳ፣ አንዋር ያሲን፣ ስንታየው ጌታቸው፣ ቆጬ፣ ኤልያስ ጀዋር፣ አሰልጣኝ አጎስ ደስታ። ሪዘርቭ አታረግ? በቃ እነዚህ ልጆች በቂ ናቸው። አግብተካል? አዎ። የባለቤት ስም ማን ይባላል? ወይዘሮ ሊሊ ዳንኤል ትባላለች። 2 ልጆችም አፍርተናል። አንድ ወንድና አንድ ሴት ልጅ። የመጀመሪያዋ ልጄ ወንድ ነው፣ አቤኔዘር ሙሉጌታ ይባላል። ሁለተኛዋ ልጄ ዲና ሙሉጌታ ትባላለች። ፈጣሪ ያሳድግልህ። አሜን። ቀረ የምትለው ነገር ካለ? ስላስታወሳችሁኝ ከዚህ ሁሉ ጊዜ በኋላ አስታውሳችሁ እንግዳ ስላደረጋችሁኝ አሁን የትን ያለው ስላላችሁኝ በጣም አመሰግናለሁ። የፕሮግራሙን አዘጋጆች በጣም ክብር ስጥልኝ። እግዚአብሔር ኢትዮጵያን ይባርክ ብሏል። ይሄው ነው ጌቴ ሙሉጌታ ሰጊቦ። በጣም ይገርም የዚህ ውስጣችን ነው። ሙሉጌታው 7 ቁጥር ለብሶ መብራት ኃይል ቅዱስ ጊዮርጊስ በ7 ቁጥር መለያ እናስታውሳለን። ተመልካቾቻችን በፕሮግራማችን ላይ ያላችሁን ጥቆማና አስተያየት ኤስን በማስቀደም 611 ላይ ቴክስት ማድረግ ትችላላችሁ። በመጨረሻም ፋሲል ረዳ ያዘጋጀውን ዶክመንተሪ ተከታትለን
ተመልሰን እንመጣለን። ሁሉ ስፖርት ቤቲንግ እናንተን እያዝናና 5 የስኬት ዓመታትን አሳልፎ እነሆ እዚህ ደርሷል። ፍጹም ኢትዮጵያዊ የሆነ ድርጅታችን ለአጠቃቀም ምቹ በሆነ ድረገጻችን ሁሉንም አይነት ስፖርታዊ ጨዋታዎችን ማለትም ቅርጫት ኳስ፣ ቤዝቦል፣ ቴኒስ እና እግር ኳስ እንዲሁም አዲስ በጀመርነው የቨርቹዋል ጨዋታዎችን ጨምሮ ትላልቅ ወዶችን ምርጥ ጉርሻዎችና ሰፋ ያለ የማሸነፍ ዕድልን ይዞ እስከ 300,000 ድረስ ኑ እንሸልም ይላል። ከሁሉ ስፖርት ጋር የደገፉ ያረዱ ያሸንፉ።